ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ስራውንም ለአሕዛብ ነገሯቸው። ሊቃውንቱ በፍትሐ ነገሥት ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይህች ዕለት እግዚአብሔር የሰራት ያከበራት ዕለት ናትና በእርሷ ፈጽሞ ደስ ይበለን። በፍትሐ ነገሥታችን መሠረት 40 ቀን በሙሉ ከዚች ከቅድስት ጀምሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለዐቢይ ጾም ሁለተኛ ሳምንት በሰላም አደረሳችሁ። በዛሬ ቪዲዮአችን የዐቢይ ጾም ሁለተኛው ሳምንት ምን ይባላል፣ ስያሜው፣ እንዲሁም እስከ ስንት ሰዓት ይጾማል የሚሉትን ከቤተክርስቲያናችን የሥርዓት መጽሐፍ ከፍትሐ ነገሥት አንጻር እንመለከታለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። የቤተክርስቲያናችንን መዝሙር ንባቡን ከነዜማው አስማምቶ አጠናክሮ ያስተላለፈልን ኢትዮጵያዊው ሊቅ ቅዱስ ያሬድ በጾመ ድጓው በዐቢይ ጾም ለሚገኙት እሁዶች ሁሉ የተለየ መዝሙር ስለሰራላቸው እያንዳንዱ እሁድ በመዝሙሩ ስም ይጠራል። በዚህም መሰረት የዚህ ታላቅ ጾም ሁለተኛው እሁድ ቅድስት ተብሎ ተሰይሟል። ቅድስት የሚለው ቃሉ ግሱ ቀደሰ ሲሆን ለየ፣ አከበረ፣ መረጠ የሚል ትርጉምንም ይይዛል። ቅድስት ማለት የተለየች፣ የተመረጠች፣ የከበረች ማለት ነው። ቅዱስ የሚለው ቃል እንዳገባቡ ለፈጣሪም ለፍጡርም ያገለግላል። ለፈጣሪ ሲነገር እንደ ፈጣሪነቱ ትርጉሙ ይሰፋል፣ ይጠልቃል፣ ትልቅም ይሆናል። እንዲሁም ለፍጡር ሲነገር ደግሞ እንደ ፍጡርነቱና እንደ ቅድስናው ደረጃ ትርጉሙ የተወሰነ ሊወሰን ይችላል ማለት ነው። እግዚአብሔርን ቅዱስ ስንል የባህሪው የሆነ ኃጢአት የማይስማማው ለቅድስናው ተወዳዳሪ ተፎካካሪ የሌለው ወደር የማይወጣለት ዘላለማዊ የሆነ ማለታችን ሲሆን ፍጡራንን ግን ቅዱሳን ስንል ቅድስናቸው የጸጋ የሆነ ከእግዚአብሔር ያገኙትና የተሰጣቸው እንደ ነጭ ልብስ ጽድቁም ኃጢአቱም እንደ ዝንባሌያቸው የሚስማማቸው ለቅድስናቸው ማዕረግ ደረጃ የሚወጣለት እንደ ገድል ትሩፋታቸው መጠን ሊጨመርም ሊጎድልም የሚችል ማለታችን ነው። ለፍጡራን ስናደርገው ከፍጡራን መካከል ለእግዚአብሔር የተለዩ ሁሉ በጸጋ የቅድስናው ተሳታፊ ሊሆኑ ይችላሉ። መላእክት፣ ሰዎች፣ መካናት፣ ዕለታት፣ አልባሳት፣ ንዋየ ቅድሳት ሁሉ ለእግዚአብሔር እስከተለዩ ድረስ ከቅድስናው በረከት ይሳተፋሉ። እንደየደረጃቸውም ቅዱሳን ተብለው ይጠራሉ። በዚህ ዕለት ስለ ቅድስና እንዲሁም ዘወትር በዕለተ ሰንበት ከሌሎች ቀናት በተለየ ሁኔታ ለጽድቅ ሥራ እንድንበረታ ለቅድስና ራሳችንን እንድንለይ ስለ ዕለተ ሰንበት ቅድስና ይሰበካል፣ ይነገራል። የሚዘመረውን መዝሙር ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ነገሯቸው፣ ለስሙም ምስጋናን አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ፣ ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ የሚል ነው ማለት ነው። ይህም በጾመ ድጓ ቅዱስ ያሬድ አስቀምጦልን የምናገኘው መዝሙር ነው። በመንፈስ ቅዱስ ተቃይቶ ታላቁ ሊቅ ቅዱስ ያሬድ እንደዘመረልን በተለይ ሰንበት ነገረ እግዚአብሔር በተለየ ሁኔታ የሚዘከርባት፣ ሕሊናችን ከምድራዊ ሐሳብ ወጥቶ ወደ ሰማያዊ የሚነጠቅባት፣ ለቅድስና የተለየች ቅድስት ዕለት መሆኗን ይጠቁማል። በቅዱስ መጽሐፍም እንግዲህ በኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። የሰንበትን ቀን አስቀድሞ የቀደሳት የባረካት ራሱ እግዚአብሔር ነው። ይህንንም በኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና ሲል እናገኘዋለን። እንግዲህ የሰንበትን ቀን ትቀድሰው ዘንድ አስብ የተባለው እግዚአብሔር አስቀድሞ የባረከውና የቀደሰውን እኛ ድጋሜ የምንቀድስ የምንባርክ ሆነን ሳይሆን በዕለተ ሰንበት ራሳችንን በተለየ ሁኔታ ለቅዱስ ተግባር እንድንለይ ለሥጋችን ከምንፈጽማቸው ተግባራት ይልቅ ለተግባረ ነፍስ እንድናደላ ሲያስረዳን ነው። ምንም እንኳን ለሥጋችን ስንባክን ጊዜ ቢያጥረን በዕለተ ሰንበት ግን ቅዳሴ ከማስቀደስ ቅዱስ ቃሉን ከመስማት እንዲሁም ቅዱስ ሥጋውና ክቡር ደሙን ከመቀበል እንዳናስታጉል በሥርዓተ ቤተ ክርስቲያን ታዘናል። ሊቃውንቱ በፍትሐ ነገሥት ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ ብለው በፍትሐ ነገሥት ገጽ 254 ላይ ለመንፈሳዊ ሕይወታችን ከሌሎች ቀናት በተለየ ሁኔታ ትኩረት የምንሰጥበት የምንቀደስበት ዕለት ቅድስት ሰንበት እንደሆነ ነግረውናል። ሐዋርያዊ ቅዱስ አትናቴዎስም በቅዳሴው ላይ ሰንበት የተቀደሰችና ሕይወታችን እንዲቀደስባት የተለየች ቀን መሆኗን ሲያስረዳ ወንበል ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወንትሐሰይ ባቲ፣ ይህች ዕለት እግዚአብሔር የሰራት ያከበራት ዕለት ናትና በእርሷ ፈጽሞ ደስ ይበለን በማለት ሰንበት ለክርስቲያኖች ለመንፈሳዊ ደስታ የተለየች ቀን መሆኗን ይናገራል።
ይህ ሐዋርያ ሰንበት ቅድስትና ለቅድስና የተለየች ቀን መሆኗን ያስተማረን አስቀድሞ በነቢያት ትንቢትን ያናገረ መንፈስ ቅዱስ አነሳስቶት ነው። ስለ ሰንበት መለየትና መቀደስ እንዲሁም የመንፈሳዊ ሐሴት ቀን ለመሆኗ ነቢዩ ቅዱስ ዳዊትም በመዝሙር 112 ቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ በእርሷም ደስ ይበለን ብሎ ሲናገር እናገኘዋለን። እንዲሁም ቅዱስ ዮሐንስም በራእዩ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርሁ በማለት ሰንበትን የጌታ ቀን እያለ ይጠራታል። ሰንበት የእኛ ቀን ሳትሆን ለጌታችን የምንሰራባት፣ የምንለይባት፣ የምንቀደስባት፣ ነገረ እግዚአብሔርን የምንዘክርባት የጌታ ቀን ናት። ለቅድስና የተለየች ቅድስት ቀን ናት። በተለይ የክርስቲያንን ሰንበት እሁድ በኩረ በዓላት ተብላ ትጠራለች። በኩር ማለት ታላቅና የመጀመሪያ ማለት ነው። የመዳናችን መሠረት የተወጠነባት የጌታ ጽንሰቱ ቀን ዕለተ ሰንበት፣ እንዲሁም የመዳናችን ማረጋገጫ የእምነታችን መሠረት፣ የበዓላት ሁሉ አብይ ትንሣኤው የተፈጸመው በዚቹ በዕለተ ሰንበት ነው። እንግዲህ በዚች ቅድስት ዕለት ለቅድስና በተለየች በዕለተ ሰንበት ስጋውንም ነፍሱንም በሚያረክስ ስራ ተግባር ላይ ተሰማርቶ የተገኘ ሰው እንግዲህ ምንም አይነት ዋስትና ሊኖረው አይችልም ማለት ነው። ቅድስት በተባለች በሰንበት እሁድ ማንም በምንም ምክንያት ወደ ቤተ እግዚአብሔር ከመሄድ እንዳያስታጉል በሥርዓተ ቤተ ክርስቲያን ተቀምጦልናል። ሌላው ቀርቶ በዕዳ በብድር በቀረጥ በግብር በአስራት በበኩራት ይሉኝታን ፈርቶ ማንም ቅድስት በምትባል በእሁድ በሰንበት ቅዳሴ እንዳያስታጉል ማንንም በዚች ቅድስት ዕለት ምንም አይነት ዕዳ እንዳይጠይቅ ታዟል። በፍትሐ ነገሥት ገጽ 258 እስከ 259 ላይ ስትመለከቱ ከምዕመናን ወገን አንድስ እንኳን በእሁድ ቀን ለገንዘብ መትጋት፣ ገንዘቤን አምጣ ብሎ መጣላት፣ ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በንጽሕና በትሕትና ሆነው ይምጡ እንጂ ዳኛ ግብሬን፣ አበዳሪ ብድሬን፣ ኤጲስቆጶስ አስራት በኩራት፣ ነጋድራስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። ከነጋድራሶች አንዱስ እንኳን ወደ ቤተ ክርስቲያን ከሚሄዱ ሰዎች ቀረጥ ይቀበል ዘንድ የድፍረት ሥራ የሠራ ቢሆን እጥፍ አድርጎ ይክፈል ተብሎ በሥርዓት ተሰርቶ ተቀምጦልናል። ቅድስት ቤተ ክርስቲያን ይህንን ያህል ጥንቃቄ የምታደርገው ሰዎች በተለያየ ምክንያት ከቤተ እግዚአብሔር እንዳይርቁ፣ ከዛም አልፎ ተበዳይም ሆነ በዳይ በዕዳ የሚጠየቅም ሆነ የሚጠይቅ ሁለቱም በአንድነት ቅዱስ ቃሉን ሲሰሙ ዋሽቶ የሰው ዕዳ ያልከፈለውም ተጸጽቶ ይክሳል፣ ወራት ብሶበት ደግሞ እንዲሁ ቀን ጥሎት መክፈል ላልቻለውም ምሕረት ይቅርታ እንዲያገኝ ቅዱስ ቃሉ ጸሎቱ ምክንያት ይሆነዋል በማለት ነው። በዚህም የተነሳ ሁለቱም ወገኖች በክፉ ከመፈላለግ ይልቅ የይቅርታ የምህረት ሰዎች ይሆናሉ በማለት ይህንን ስርዓት ሰርታ ደንግጋ አስቀምጣልናለች ማለት ነው። በዚህች በኩረ በዓላት በምትሆን በቅድስት ዕለተ ሰንበት የምዕመናን መንፈሳዊ ሕይወት ይባረካል፣ ይቀደሳል። በዚህ ታሳቢነት ዕለቱም ዕለተ ቅድስና መሆኑን ለማጠየቅ ቅድስት ተብሏል ማለት ነው። ነገር ግን አሁን ብዙዎቻችን እንደምንመለከተው በአንዳንድ አጥቢያ ቤተክርስቲያናት ውስጥ ዕለተ ሰንበት ወይም ቅድስት ሰንበት የነገር መስሪያ እንዲሁም ለፖለቲከኞችም የፖለቲካ መስሪያ ለነጋዴያንም የንግድ መስሪያቸው ሆና ቤተክርስቲያን የንግድ መድረክ ሆና እንመለከታለን። ነገር ግን ፍትሐ ነገሥታችን ከላይ እንደተመለከትነው በዕለተ ሰንበት ምንም አይነት የሥጋዊ ነገር እንዲካሄድ አይፈለግም ማለት ነው። ዕዳ ያለበት ሰው ቢኖር እንኳን ዕዳውን በዛ ዕለት መጠየቅ የለበትም። ያበደረ ሰው ቢኖር ብድሩን በዕለተ ሰንበት መጠየቅ የለበትም ብላ ቅድስት ቤተ ክርስቲያናችን ደንግጋለች። እኛ ግን በተቃራኒው ቤተ መቅደሱን የንግድ ቦታ አድርገነዋል ማለት ነው። ስለዚህ ይህንንም ልብ ልንልና ስርዓተ ቤተክርስቲያንን ልናከብር፣ ወደ ቤተክርስቲያናችንም የስርዓት መጻሕፍቶች ልንመለስ፣ ስርዓተ ቤተክርስቲያንን አውቀን ልናከብር ይገባል ማለት ነው። ቅድስና እንግዲህ የተፈቀደልን ብቻ ሳይሆን የታዘዝነውም ጭምር ነው። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንደምናገኘው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ በማለት በዚህ ኃይለ ቃል ውስጥ ቅድስና እንደ ፈቃድም እንደ ትእዛዝም ሆኖ ተሰጥቶናል ማለት ነው። እግዚአብሔር ያልፈቀደውን ነገር አድርጉ ሁኑ ብሎ አያዝም። የቅድስና ሕይወት መሰረቱ የእግዚአብሔር ፈቃድና ትእዛዝ ሆኖ ሳለ ለመቀደስ ደግሞ የኛ መሻትና መፈለግ እንዲሁም የኛ ዝንባሌ ወሳኝ ነገር ነው ማለት ነው። ለዚህም ነው እንግዲህ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ዕብራውያን ምዕራፍ 12 ቁጥር 14 ላይ ትቀደሱም ዘንድ ፈልጉ ሲለን የምናገኘው ማለት ነው። ምንም እንኳን ቅድስና የተፈቀደና የታዘዘ ቢሆንም የውዴታና የነጻ ፈቃድ ውጤት እንጂ የምንገደድበት ደግሞ አይደለም። እግዚአብሔር ፍቅሩ ገብቶን ወደን ፈቅደን በፈቃዱና በትእዛዙ ስንመራ ያስደስተዋል እንጂ ተገደንና ፈርተን ተንቀጥቅጠን እንድንገዛለት የሚፈልግ አምላክ ስላልሆነ ማለት ነው። ወደ ቀደመ ነገራችን ስንመለስ ዕለቲቱ ቅድስት የመባሏ ዋና ዓላማ
በሰዎችና በእግዚአብሔር መካከል ለቅድስና ሕይወት ምልክት ማስታወሻ እንድትሆን ነው። በባህሪው ቅዱስ የሆነ አምላክ ዓለምን የማዳን ሥራውን የጀመረበትን ጽንሰቱን እንዲሁም የማዳን ሥራውንም ጨርሶ አጠናቆ ሙስና መቃብርን አጥፍቶ ዘላለማዊ ሕይወት ያበሰረበትን ትንሣኤውን የምናስብበት በመሆኑ የዕለቱ ቅድስና የፈጣሪን ቅዱስ ተግባር የምናደንቅበት ከማንኛውም የሥጋ ሥራ ተለይተን የዋለልንን ውለታ ከፍ ከፍ እያደረግን እርሱን የምናመሰግንበት ዕለት ነው። ይህም እኛን ወደ በለጠ የቅድስና ሕይወት የሚያሸጋግረን ከመሆኑም በላይ የእግዚአብሔርን ጥልቅ ፍቅር በየጊዜው እንድናስብና በፍቅሩም እንድንኖር ያግዘናል ማለት ነው። ስለዚህም የአብይ ጾም ሁለተኛ ሳምንት ስያሜ ቅድስት የሚል ሲሆን ይህችም ዕለት ክርስቶስ ጾሙን የጀመረባት የ40ው ቀን ጾም መጀመሪያ ናት ማለት ነው። የጾሙ ሰዓትም እንግዲህ ባለፈው የመጀመሪያውን ሳምንት ዘወረደን ስናይ እንደተነጋገር ነው በፍትሐ ነገሥታችን መሰረት 40ው ቀን በሙሉ ከዚች ከቅድስት ጀምሮ እስከ 11 ሰዓት የሚጾም ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።